በቢሊዮን የሚቆጠር ገንዘብ ነበረው። ነገር ግን ልቡ እንደ በረሃ የደረቀ ነበር። ሪቻርድ ክራውፎርድ የሚኖረው ከመስታወት በተሰራ ሰማይ ጠቀስ ሕንፃ ውስጥ ቢሆንም አንድ ዝናባማ ምሽት በመስኮቱ በኩል ያየው ነገር ግን ሁሉንም ነገር ቀየረው። ቤቱን የምታጸዳው ማሪያ በኃይለኛው ዝናብ ውስጥ ተቆራምዳ ለምን ፍርፋሪ ዳቦ ትበላለች? በየቀኑስ በቦርሳዋ ውስጥ የምትደብቀው ያ ልብ ሰባሪ ምስጢር ምንድን ነው? ይህ ታሪክ እንደ ድንጋይ የደነደነ ልብን የሚያቀልጥ ስለ እውነተኛ ፍቅርና መስዋዕትነት የሚያስተምር ድንቅ ታሪክ ነው። እስከ መጨረሻው አብራችሁን ካልቆያችሁ ብዙ ነገር ያመልጣችኋል። ምክንያቱም መጨረሻው ማንም ሊገምተው የማይችል እጅግ ልብ የሚነካ ነው። ታሪኩን ከመጀመራችን በፊት ግን እናንተ ይህንን ታሪክ ከየትኛው የዓለም ክፍል ሆናችሁ ነው የምትከታተሉን? አሁንስ ባላችሁበት ሀገረ ሰዓቱ ስንት ነው? በኮሜንት መስጫው ላይ ጻፉልንና ሰላምታ እንለዋውጥ። ቪዲዮውን ላይክ በማድረግም ደግነትን ለዓለም እናዳርስ። ባለጸጋው ሪቻርድ ክራውፎርድ በዝናብ ጠብታዎች በረሰረሰው የቅንጦት አፓርታማው የቢሮ መስኮት በኩል ከታች ያለው ከተማ በደበዘዘ ግራጫ ቀለም እየተዋጠ ሲሄድ ይመለከታል። በ62 ዓመቱ ገንዘብ ሊገዛው የሚችለውን ሁሉ በእጁ አስገብቷል። በኮረብታዎች ላይ ያረፈ ግርማ ሞገስ ያለው መኖሪያ ቤት፣ የበርካታ ቤቶችን ዋጋ የሚያወጡ ዘመናዊ መኪኖች፣ እናም አብዛኛው ሰው በሕይወቱ አይቶ የማያውቀውን ያህል ዜሮዎች የተደረደሩበት የባንክ ሂሳብ ነበረው። ይሁን እንጂ በዚያ ምሽት አንድ ነገር ገታ አደረገው። በትክክል ሊለየው ያልቻለው አንድ ነገር። ከታች በኃይለኛ ዝናብ ውስጥ ተቆራምዳ የምትታይ አንዲት የሚያውቃት ሴት አይኑ ውስጥ ገባች። ለ3 ዓመታት ያህል ቤቱን ስታጸዳለት የቆየችው ማሪያ ነበረች። መጠለያ በሌለው የአውቶቡስ ማቆሚያ ወንበር ላይ ተቀምጣለች። ዝናቡ ያለ ምሕረት ይወርዳል። ቀጭን ካፖርቷን አልፎ ሰውነቷን ያርሰዋል። እሷ ግን ከቆመችበት ንቅንቅ አላለችም። በእጆቿ ትንሽ ነገር ይዛ ለማየት በሚያሳምም ትኩረት ትመገባለች። ሪቻርድ ፊቱን አጨፈገገ። የእሱ ሰራተኞች ሁልጊዜ ከመሄዳቸው በፊት በኩሽና ውስጥ እንደሚመገቡ ያውቃል። እንዲያውም እሱ ራሱ ይህንን ያረጋግጥ ነበረ፣ ወይም እንዲያ እንደሆነ ያስብ ነበር። ታዲያ ማሪያ ለምን በዝናብ ውስጥ ተቀምጣ የዳቦ ቅርፊት የምትመስል ነገር ትበላለች? ለምንስ ከ3 ሜትር ባልበለጠ ርቀት ላይ በሚገኘው መጠለያ ባለው የአውቶቡስ ማቆሚያ ውስጥ አትጠለልም? ልቡ ተረበሸ። ለዓመታት ተሰምቶት የማያውቅ እንግዳ ስሜት ወረረው። ይህ ስሜት ገንዘብ ከማግኘቱ ስኬታማ ከመሆኑና ምንም ነገር እንዳይገባ አድርጎ ልቡ ዙሪያ ረጅም ግንብ ከመገንባቱ በፊት የነበረውን ጊዜ አስታወሰው። ስልኩን ለማንሳት እጁን ዘረጋ፣ ግን ተወው። ምን ሊላት ይችላል? ከረጃጅም ሕንፃዬ ላይ ሆኜ እንደ ሩቅ አምላክ ሆኜ ሳይሽ ነበር ሊላት ነው። ነገር ግን አይኑን ከእሷ ላይ መንቀል አልቻለም። ዝናቡ ሰውነቷን እንዲያርሰው እየፈቀደች ያቺን ትንሽ ምግብ ከዝናቡ ለመከላከል በምትጥርበት ሁኔታ ውስጥ ሊረዳው የሚፈልገው ታሪክ እንዳለ ተሰማው። ይህ ታሪክ ቤቱን ስለምታጸደዋ ሴት፣ በመጨረሻም ስለ ራሱ የሚያውቀውን ሁሉ የሚያፈርስ ታሪክ ነበር። ሪቻርድ ክራውፎርድ ግዛቱን የገነባው ለዝርዝር ነገሮች ትኩረት በመስጠት ነበር። በስብሰባ አዳራሾችና በንግድ ውሎች ውስጥ ሌሎች የሚያመልጧቸውን ጥቃቅን ነገሮች ልብ ይላል። ውል ከመፈረም በፊት የሚታይ ትንሽ መሸማቀቅ፣ በውሸት ወቅት የአይኖች መቅበዝበዝና አሸናፊዎችን ከተሸናፊዎች የሚለዩ ጥቃቅን ምልክቶችን ጠንቅቆ ያውቃል። ሆኖም ለ3 ዓመታት ያህል በሳምንት 5 ቀን ከማሪያ ሳንቶስ ጋር እየተላለፈ አንድም ቀን ግን ከልቡ አስተውሎ አይቷት አያውቅም ነበር። እሷ በየቀኑ ጠዋት 1 ሰዓት ላይ በሰራተኛ መግቢያ በኩል ትመጣለች። በ10 ሰዓት ደግሞ ደህና አደሩ አቶ ክራውፎርድ በሚል ዝቅ ባለ ድምፅ እየተሰናበተች ትወጣለች። እሱም በጭንቅላቱ በመጥቀስ ብቻ ምላሽ ይሰጣል። በዚህ መሃል ያንን ሰፊና ባዶ ቤት በጽዳት እንከን አልባ ታደርገዋለች። እሱ ብዙ ጊዜ የማይመገብባቸውን ምግቦች ታዘጋጃለች። ፈጽሞ ልብ የማይላቸውን አበቦች ታስባለች። እናም ቤትነቱ የማይሰማውን መኖሪያ ተንከባክባ ትይዛለች። በዚያች ሌሊት ሪቻርድ የማሪያን በዝናብ ውስጥ የመታየት ምስል ሊረሳው አልቻለም።
የከተማው መብራቶች በመሬት ላይ እንደረገፉ ከዋክብት እያብረቀረቁ፣ እሱ ግን በቢሮው ውስጥ ወዲያና ወዲህ ይራመዳል። አእምሮ ግን እታች ባለው የአውቶቡስ ማቆሚያ ወንበር ላይ ቀርቷል። ጥሩ ደሞዝ ከፍላት የለም እንዴ ሲል ራሱን ጠየቀ። ከአብዛኛዎቹ የቤት ሰራተኞች የበለጠ ነው የሚከፍላት። ታዲያ ለምን በሞቀ ምግብ ቤት ውስጥ ከመመገብ ይልቅ በዝናብ ውስጥ የዳቦ ቅርፊት ትበላለች? እነዚህ ጥያቄዎች ሌሊቱን ሙሉ ሲያሰቃዩ ታደሩ። ጠዋት ላይ ደግሞ ራሱን የገረመ ውሳኔ ወሰነ። በመኪና ወደ ከተማው ቢሮ ከመሄድ ይልቅ ቤቱ ሆኖ እንደሚሰራ ለሾፌሩ ነገረው። ነገሮችን መከታተል ነበረበት። በዚያ በዝናብ ውስጥ ባየው ምስል ምክንያት ለረጅም ጊዜ ተኝቶ የነበረው የማወቅ ጉጉቱ ተቀስቅሷል። ማሪያ ልክ በ1 ሰዓት ደረሰች። ሪቻርድ በከፊል ክፍት በሆነው የቢሮ በር በኩል እሷ በተለማመደችው ቅልጥፍና ስትንቀሳቀስ ተመለከታት። እሱ ከገመተው በላይ ወጣት ነች። ምናልባትም በ30ዎቹ መጀመሪያ ላይ የምትገኝ፣ ጠቆር ያለ ጸጉሯን ለሥራ በሚመች ሁኔታ ወደ ኋላ ያሰረችና ጥልቅ ታሪኮችን ያዘሉ የሚመስሉ አይኖች ያሏት ነች። ከዚህ በፊት አስተውሎት በማያውቀው ሁኔታ በግራ እግሯ ላይ ትንሽ እያነከሰች በቅልጥፍና ትራመዳለች። እሱ በላፕቶፑ ላይ እንደሚሰራ እየመሰለ ቀኑን ሙሉ የእሷን የዕለት ተዕለት እንቅስቃሴ ሲከታተል ዋለ። እሷ በጣም ጥንቁቅ ነች። ለንብረቶቹ ከእሱ በላይ ክብር ትሰጣለች። በቤቱ የእሳት ምድጃ ላይ በተቀመጡት ፎቶዎች ላይ ቆም ብላ ስትመለከት አያት። ከብዙ ጊዜ በፊት የሞቱት የወላጆቹና ለገንዘብ ካለው ስስት ጋር በተያያዘ በተፈጠረ መራራ ጠብ ምክንያት ለ5 ዓመታት ካልተገናኛት እህቱ ኤማ ፎቶዎች ጋር ስትቆም ተመለከታት። እኩለ ቀን ላይ አንድ ነገር ግርም አለው። ሰራተኛዋ ወይዘሮ ፒተርሰን ምሳ አዘጋጁ። ሪቻርድ ብቻውን ቢኖርም ጠረጴዛው ለ5 ሰው ተዘጋጅቷል። ማሪያ ግን አልበላች። ከክፍል ወደ ክፍል እየተዘዋወረች ስራዋን ቀጠለች። ወይዘሮ ፒተርሰን በ7 ሰዓት ሲወጡ ማሪያ ያልተነኩ የምሳ ትርፍራፊዎችን በጥንቃቄ በወረቀት ጠቅልላ በያዘችው የእጅ ቦርሳ ውስጥ ከተተቻቸው። የሪቻርድ ፊት ይበልጥ ተጨማደደ። ትርፍራፊ እየሰረቀች ነው እንዴ ሲል አሰበ። በግልጽ ፈቃድ አልሰጣትም፣ ግን አይከለክላትምም ነበር። አለበለዚያ ምግቡ ተጥሎ ነው የሚባክነው። ሆኖም የምታደርግበት ያ ጥንቁቅና የተደበቀ ሁኔታ እፍረትን ወይም ምናልባትም ከፍተኛ ችግርን፣ ተስፋ መቁረጥን ያመለክት ነበር። ከሰዓት በ9 ሰዓት ተኩል ላይ ከዚህ በፊት አድርጎት የማያውቀውን ነገር አደረገ። ማሪያ ስራዋን እየጨረሰች ባለችበት ወቅት ወደ ኩሽና ገባ። ቀድሞውኑ የጸዳውን የኩሽና ጠረጴዛ ስታሽ ጀርባዋን ሰጥታው ነበር። ማሪያ አላት። ድምፁ ካሰበው በላይ ጎርነን ብሎ ወጣ። በድንጋጤ ዘላ ዞረች። አይኖቿ ፈጠጡ። እጇንም ልቧ ላይ አኖረች። አቶ ክራውፎርድ ይቅርታ፣ ሲገቡ አልሰማሁትም። የሚፈልጉት ነገር አለ እንዴ አለችው። ቀርቦ ሲያያት በአይኖቿ ዙሪያ ያሉትን ጥቃቅን የጭንቀት መስመሮችና የእጆቿን የጎረበጠ ቆዳ አስተዋለ። የደንብ ልብሷ ትንሽ ሰፋ ብሏታል። በቅርቡ ክብደት የቀነሰች ይመስላል። ዛሬ ምሳ እንዳልበላሽ አስተውያለሁ አላት። ፊቷ በሐፍረት ቀላ። እረ ቀደም ብዬ በልቻለሁ ጌታዬ፣ እዚህ ከመድረሴ በፊት አለች። ውሸት ነበር። አንድ የንግድ አጋሩ ሊያታልለው ሲሞክር የሚሰማው አይነት እርግጠኝነት ተሰማው። ግን ለምንድን ነው እንዲህ በቀላል ነገር የምትዋሸው? እዚህ የሚዘጋጁት ምግቦች እንዲበሉ ተብለው ነው አላት፣ ከወትሮ በተለየ ለስለስ ባለ ድምፅ። ወይዘሮ ፒተርሰን ለበርካታ ሰዎች የሚበቃ ምግብ ነው የሚያዘጋጁት። እባክሽን ምሳሽን ብዬ። አመሰግናለሁ ጌታዬ፣ ነገ በላለሁ ስትል መለሰች። ሌላ ውሸት። ከመጀመሪያው ለስለስ ያለ ቢሆንም አሁንም ውሸት ነው። ሊወተውታት፣ እውነቱን እንድትናገር ሊያስገድዳት ፈለገ። ነገር ግን በአይኖቿ ውስጥ ያለው ነገር ገታ አደረገው። ኩራት፣ ፍርሃትና ስም ሊሰጠው ያልቻለው ሌላ ስሜት በአይኖቿ ውስጥ ይታይ ነበር። በጭንቅላቱ ጥቅስ ሰጥቷት ራቀ። ነገር ግን በአእምሮ ውስጥ ያሉት ጥያቄዎች እንደ ባንክ ወለድ እየተባዙ ሄዱ። በዚያ ምሽት እንደገና መስኮቱ ስር ቆመ። በኃይለኛው ዝናብ ውስጥ እሷም በዚያው ወንበር ላይ ነበረች። ያንኑ ትንሽ የዳቦ ቁራጭ እየበላች ነበር። በዚህ ጊዜ ግን ከዚህ በፊት ያመለጠውን ነገር አስተዋለ። ዝም ብላ እየበላች ብቻ አልነበረም። ዳቦውን ወደ ጥቃቅን ቁርጥራጮች እየቆረሰች
እንዲቆይላት ታደርጋለች። እያንዳንዱን ፍርፋሪ ልክ እንደ ትልቅ ድግስ እያጣጣመች ትበላለች። ከ3 ሜትር ርቀት ላይ ባለው መጠለያ ውስጥ የካርቶን ምልክት የያዘ አንድ ወጣት ደረቅ ሆኖ ተጠልሏል። ማርያም እዚያ መሆን ትችል ነበር። ነገር ግን ቦታውን ለእሱ ትታ እሷ ዝናቡን መርጣለች። ሪቻርድ ግንባሩን ከቀዝቃዛው መስኮት ጋር አጣበቀ። ማናት እቺ ሴት? ምን አይነት ሁኔታ ነው ወደዚህ ያደረሳት? የማወቅ ፍላጎቱ ዝም ብሎ ካለማወቅ ሳይሆን ከዓመታት በፊት ቀብሬዋለሁ ብሎ ካሰበው ለሌላ ሰው የማሰብ ጥልቅ ስሜት የመነጨ ነበር። ሪቻርድ ክራውፎርድ ግዙፍ ኩባንያዎችን መርምሯል። የንግድ አጋሮችን ማንነት አጣርቷል። እንዲሁም በሚሊዮን የሚቆጠሩ ዶላሮችን በሚንቀሳቀሱባቸው ስምምነቶች ላይ ጥልቅ ምርመራ አድርጓል። ሆኖም ስለ ማሪያ ሳንቶስ መመርመር ግን የተለየ ስሜት ፈጠረበት። ያለ ፈቃድ እንደ መግባትና እንደ ስህተት ተሰማው። ይሁን እንጂ ራሱን መግታት አልቻለም። ከቅጥር ማህደሯ ጀመረ። ማህደሩ በጣም ቀጭን ነበር። ከዚህ በፊት ሊያነባው እንኳ ደክሞት አያውቅም። ማሪያ ሳንቶስ ዕድሜ 32፣ ከ3 ዓመት በፊት በኤጀንሲ አማካኝነት የተቀጠረች፣ ቀደም ሲል በሆቴልና በጽዳት ኩባንያ ውስጥ ሰርታለች። የምስክር ወረቀቶቿ በጣም ጥሩ ነበሩ። የአደጋ ጊዜ ተጠሪ የለም፣ ዘመዶች የለም። ይህ ገረመው። እያንዳንዱ ሰው ቢያንስ አንድ ሰው አለው። እሷ ግን በሚያምር የእጅ ጽሑፏ ማንም የለም ብላ ሞልታለች። ለግል ጉዳዮች ብዙም የማይጠቀምባቸውን መንገዶች በመጠቀም ይበልጥ ጠለቅ ብሎ መረመረ። ያገኘው መረጃ የእሱን የተንደላቀቀ ሕይወት ድንገት በነውር እንደተሞላ እንዲሰማው የሚያደርግ ነበር። ማሪያ በከተማዋ በጣም ድሃ ከሚባሉ መንደሮች በአንዱ በርካታ የግንባታ ሕግ ጥሰቶች ባሉበት ሕንፃ ውስጥ አንድ ክፍል ተከራይታ ትኖራለች። ኪራዩ በከተማዋ መመዘኛ ዝቅተኛ ቢሆንም ከደሞዟ ግማሹን ይበላባታል። በምን መንገድ እንደተገኙ ማየት ካልፈለጋቸው የባንክ መረጃዎቿ መረዳት እንደቻለው ለቅድስት ማርያም ሆስፒታል በየጊዜው የምትከፍለው ክፍያ የእሷን ደሞዝ 2 እጥፍ የሚያገኝን ሰው እንኳ ሊያከስር የሚችል ነበር። ነገር ግን እሱን ሙሉ በሙሉ የሰበረው የሕክምና መረጃው ነበር። የእሷን የግል መረጃ በሕጋዊ መንገድ ማግኘት ባይችልም በሕዝብ ዘንድ ይፋ የሆኑ የክፍያ ዕዳዎችን ተመለከተ። ከ4 ዓመታት በፊት የደረሰ ከባድ ሕመም፣ በመቶ ሺዎች የሚቆጠሩ ዶላሮች የፈጁ ሕክምናዎች፣ ሕይወቷን ሙሉ በሙሉ ያናጋ ዕዳ። ከዚያም ሁሉንም ነገር የቀየረውን ስም አገኘ። ኢዛቤላ ሳንቶስ፣ ዕድሜ 7። ማሪያ ሴት ልጅ ነበራት። ሪቻርድ ወንበሩ ላይ ተደገፈ። እጆቹን በትንሹ ይንቀጠቀጡ ነበር። ለ3 ዓመታት ሰርታ አንድም ቀን ስሟን ጠቅሳት ወደ ሥራ ቦታ ይዛት ወይም ስለ እሷ ፍንጭ እንኳ ሰጥታ የማታውቃት ሴት ልጅ ዳቦውን እንዴት እንደምትቆርስ፣ የአውቶቡስ መጠለያውን ለሌላ ሰው እንዴት እንደለቀቀችና ትረፍራፊ ምግቦችን በሐፍረት እንዴት እንደምትይዝ ትዝ አለው። በዝናብ ውስጥ የተቀመጠችው ፈልጋ ሳይሆን እያንዳንዱ ሳንቲም፣ እያንዳንዱ የምግብ ፍርፋሪና እያንዳንዱ የሕይወቷ ሰከንድ ስለ ሌላ ሰው ተብሎ የታቀደ በመሆኑ ነበር። በማግስቱ ጠዋት ሪቻርድ ከዚህ በፊት አድርጎት የማያውቀውን ነገር አደረገ። ሁሉንም ስብሰባዎቹን ሰረዘና ሹፌሩ ወደ ማሪያ መንደር እንዲወስደው ነገረው። ሕንፃው በሪፖርቱ ላይ ከሰፈረው በላይ እጅግ የቆሸሸ ነበር። የተላላጠ ቀለም፣ በካርቶን የታፈኑ መስኮቶች እንዲሁም በደረጃው መውጫ ላይ የሚሸት የሻጋታና የተስፋ መቁረጥ ጠረን ይታያል። ወደ 3ኛው ፎቅ ወጥቶ በቢሮ ቁጥር 3C በር ፊት ቆመ። ድንገተኛ ግራ መጋባትም ወረረው። ምን እያደረገ ነው? በአሰሪና በሰራተኛ መካከል ያለውን ማንኛውንም ድንበር ጥሶ ነበር። ሊያንኳኳ እጁን አነሳና መልሶ ተወው። ከበሩ በጀርባ ሳቅ ሰማ። እንደ ደውል የሚቀልጥና ንጹሕ የሕፃን ሳቅ። በመቀጠልም የማሪያ ድካም የሚታይበት ግን ደግሞ ፍቅር የሞላበት ድምፅ ተሰማ። አንድ ተጨማሪ ታሪክ ብቻ የኔ ፍቅር፣ ከዚያ ትተኛለሽ። ግን እማዬ ደሞዝ ስትቀበይ ፓንኬክ እንበላለን ብለሽ ነበር። እንበላለን ኢዛቤላ፣ ቃል እገባልሻለሁ። በሚቀጥለው አርብ ልክ አንቺ እንደምትወጂው ከማር ጋር ፓንኬክ እንበላለን፣ በቸኮሌት የታጀበ። ከዚያም ረጅም ዝምታ ሰፈነ። ምናልባት ቸኮሌቱን ለሌላ ጊዜ እናደርገዋለን የኔ ቆንጆ፣
ማሩ ግን የግድ ይኖራል። የሪቻርድ ጉሮሮ ተዘጋ። ፓንኬክና ማር ለብዙዎች ተራ ነገር ቢሆንም ለእነሱ ግን የማይደርስ የቅንጦት ፍላጎት ነበር። እሱ ከማንም በላይ ሰፊና ባዶ ክፍሎች ያሉበትን ቤተ መንግስቱን በምታጸዳለት ሴት በር ጀርባ ቆሞ፣ እሷ ግን ለልጇ ፓንኬክን ልክ እንደ ንጉሳዊ ግብዣ ቃል ስትገባላት ይሰማል። ሳያንኳኳ ተመልሶ ሄደ። እውነተኛ ምርመራ ማድረግ ነበረበት። ኢዛቤላ ለምን ትምህርት ቤት አልገባችም? የሕክምና ክፍያው ለምንድን ነው? መልሶቹ በሚቀጥሉት ጥቂት ቀናቶች ውስጥ ደረሱት። ኢዛቤላ በ4 ዓመቷ የደም ካንሰር እንደነበረባት ታወቀ። ሕክምናው በጣም አስቸጋሪና ውድ በመሆኑ ማሪያ ያላትን ሁሉ ጨርሳለች። ለመክፈል 10 ዓመታትን የሚፈጅ ዕዳም ውስጥ ከቷታል። አሁን ሕፃኗ ከህመሙ ብታገግምም አሁንም ድረስ ግን ሰውነቷ ደካማ በመሆኑ ዘወትር ክትትል፣ መድኃኒትና ልዩ እንክብካቤ ስለሚያስፈልጋት መደበኛ ትምህርት ቤት መሄድ አልቻለችም። ማሪያ እቤት ውስጥ ሆና ታስተምራለች። ወደ እሱ ቤት ከመምጣቷ በፊት ጠዋት 11 ሰዓት ላይ ተነስታ ታስተምራለች። ከዚያም ሞትን ተዋግታ ያሸነፈችውን ልጇን ለመንከባከብ በየምሽቱ ትመለሳለች። ይሁን እንጂ ይህ ድል በሕይወታቸው ውስጥ ለዘላለም የሚከተላቸውን ከባድ ዋጋ አስከፍሏቸዋል። በዝናብ ውስጥ የነበረው ዳቦ፣ የተጠቀለለው ትርፍራፊ ምግብ፣ ስለ መብላት የዋሸችው ውሸት፣ አሁን ሁሉም ነገር አሳዛኝና ልብ የሚሰብር ትርጉም ሰጠው። ማሪያ ልጇን ለማጥገብ ራሷን በረሃብ እየቀጣች ነበር። ሪቻርድ በዚያ ምሽት ሰፊው ኩሽና ውስጥ ቆሞ የእብነ በረድ ጠረጴዛዎቹን፣ ውድ የቤት ዕቃዎቹንና ሳይበላ የሚበላሸውን ምግብ የሞላበትን ማቀዝቀዣውን ተመለከተ። በመመገቢያ ክፍሉ ውስጥ ለ12 ሰው የሚሆን ጠረጴዛ ለዓመታት እንደነበረው ሁሉ ባዶውን ተቀምጧል። ሳሎን ውስጥ ደግሞ ከውጭ በመጣ እንጨት የሚነደው ምድጃ ቤቱን ሙሉ ያሞቀዋል። የማሪያ ልጅ ግን ማሞቂያው በተበላሸ ቤት ውስጥ በቁርቁራጭ ትንቀጠቀጣለች። በእሱና በእነሱ ዓለም መካከል ያለው ርቀት ከማይልስ በላይ ነበረ። በአካል እንዲታመም የሚያደርገው የጥልቁ የኑሮ ልዩነት ነበር። ነገር ግን ሁኔታውን መረዳት ብቻውን በቂ አልነበረም። ለዓመታት በሀብት ብዛት ደንዝዞ የነበረው ሪቻርድ ክራውፎርድ ለመጀመሪያ ጊዜ ከዚያ ስሜት ወጣ። በፍትህ እጦቱ ተቆጣ፣ ባለማስተዋሉም አፈረ። ከዚያም ባለፈ ሌላ ነገር ተሰማው፣ አንድ ነገር የማድረግ ጥሪ። ግን እንዴት? ዝም ብሎ ገንዘብ በመስጠት ችግሩን መፍታት ማሪያን ሊያሸማቅቃትና እንደ መከላከያ የምትጠቀምበትን ክብሯን ሊነጥቃት ይችላል። እሷ በጣም ኩሩ ነች፣ በዚያም ላይ ጽኑ። ከአሰሪዋ የሚሰጣትን ምጽዋት አትቀበልም። ብልህ፣ ጥንቁቅና ከሁሉም በላይ ደግ መሆን ነበረበት። እነዚህ 3 ባህሪያት በንግድ ዓለም ውስጥ አጣምሮ እንዲጠቀምባቸው ተጠይቆ አያውቅም ነበር። ዝናቡ እንደገና መጣል ሲጀምር ሪቻርድ ዕቅድ አወጣ። ይህ ዕቅድ እንደ ንግድ ዕቅድ በትርፍ ላይ የተመሰረተ ሳይሆን የአንድን ሰው ማንነት ሳይሰብር ሕይወትን የሚቀይር ዕቅድ ነበር። በማግስቱ ጠዋት ማሪያ ስትመጣ ሪቻርድ ኩሽና ውስጥ እየጠበቃት ነበር። ገና በሩ ላይ ስትደርስ በድንጋጤ ደረቀች። አይኖቿን በጭንቀት ፈጠጡ። አቶ ክራውፎርድ የጠፋ ነገር አለ አለች። እባክሽን ተቀመጭ ማሪያ አላት። ሙሉ ቁርስ፣ እንቁላል፣ ዳቦ፣ ፍራፍሬና ቡና ወደ ተዘጋጀበት የኩሽና ጠረጴዛ እየጠቆመ አንድ ነገር ላነጋግርሽ እፈልጋለሁ። ፊቷ ላይ ድንጋጤ ታየባት። ወዲያውኑ ከሥራ የምትሰናበት መሰላት። ቦርሳዋን አጥብቃ ስትይዘው የእጆቿ አጥንቶች ነጡ። የበደልኩት ነገር አለ ጌታዬ አለች። አይ በፍጹም አላት ድምፁን ለስለስ አድርጎ። እንዲያውም ተቃራኒውን ነው። እባክሽን ተቀመጪ ብዬ እናወራለን። ለመብረር እንደተዘጋጀች ወፍ በወንበሩ ጫፍ ላይ ተለጥፋ በጥርጣሬ ተቀመጠች። ምግቡን ግን አልነካቸውም። ሪቻርድ ቡና ቀዳላት። አይኖቿ ፈሳሹን ልክ እንደቀለጠ ወርቅ ሲከተሉ ታስተዋለ። ስለ ቤቱ እያሰብኩ ነበር ሲል ንግግሩን ጀመረ፣ ቃላቱን በጥንቃቄ እየመረጠ። ጽዳቱ፣ ምግብ ዝግጅቱና ሁሉንም ነገር ብቻሽን ለመወጣት በጣም ከባድ ነው። ስለዚህ የሥራ ድርሻሽን ማስተካከል እፈልጋለሁ። ፊቷ ተቀየረ። ጌታዬ እባክዎትን የጎደለ ነገር ካለ ከሚገባው በላይ ነው የምትሰሪው ሲል አቋረጣት። የሥራ ሰዓትሽ እንዲቀነስ እፈልጋለሁ።
ከሰኞ እስከ አርብ ከጠዋቱ 3 ሰዓት እስከ ቀኑ 8 ሰዓት ብቻ፣ ቅዳሜና እሁድ የለም። በፍርሃት ምትክ ግራ መጋባት እየተከበበች ተኮር ብላ አየችው። ግን ደሞዝሽ እንደነበረ ይቀጥላል። ይህን እንደ ሥራ ማሻሻያ ቁጠሪው። ጥቂት ቆየና በጥንቃቄ ያዘጋጀውን ሌላ ነጥብ ገለጸላት። በተጨማሪም ለሁሉም የቤት ሰራተኞች አዲስ የጥቅማ ጥቅም ፕሮግራም ተግባራዊ እያደረግኩ ነው። ይህም የጥርስና የአይን ሕክምናን ጨምሮ ሙሉ የጤና መድህን ከነቤተሰቦችሽ ሽፋን ጋር ያካትታል። ይህን ሁኔታ ስታሰላስለው ተመለከተ። ጥንቃቄ ተስፋዋን ቀስ አድርጎ ከመጫኑ በፊት በአይኖቿ ውስጥ የተስፋ ብልጭታ ታየ። አቶ ክራውፎርድ፣ እዚህ ግቢ ውስጥ የማልኖር ብቸኛዋ ሰራተኛ ነኝ እኔ። እንግዲያውስ የመጀመሪያዋ ተጠቃሚ ትሆኛለሽ ማለት ነው። ቁርሱን ወደ እሷ ጠጋ አደረገው። እባክሽን ብይ ማሪያ፣ በባዶ ሆድ ስለ ሥራ ማውራት አልችልም፣ ሙያዊም አይደለም። የተጠቀመው ዘዴ ግልጽ ቢሆንም ሰርቷል። እጆቿ እየተንቀጠቀጡ አንድ ቁራጭ ዳቦ አነሳችና ትንሽ ቀመሰች። ከዚያም ሌላ። በመቀጠልም መቆጣጠር በማትችለው ረሃብ መመገብ ጀመረች። ሪቻርድ የራሱ ጉሮሮ ሲዘጋ እየተሰማው ፊቱን አዞረ። መመገቧን ረገብ ስታደርግ ንግግሩን ቀጠለ። አንድ ሌላ ነገር አለ። በምዕራቡ ክንፍ ያለው የመኝታ ክፍል ለረጅም ጊዜ ስላልተጠቀምንበት ባዶ ነው። ወደ ቢሮነት ልቀይረው ፈልጋለሁ፣ ግን ሰው እንዲኖርበትና አየር እንዲገባው ያስፈልጋል። እናም አሰብኩና ልክ ሐሳቡ አሁን የመጣለት ይመስል ንግግሩን ገታ አደረገ። ስራው እስኪያልቅ ድረስ ለአንድ ወይም ለ2 ወር ያህል ጊዜያዊ መጠለያ የሚፈልግ የምታውቂው ሰው አለ? እንዲያው ባዶውን ቢቀመጥ መባከን ይመስለኛል። የማሪያ ሹካ ከሳህኑ ጋር ተጋጨ። ከተራው ወሬ ጀርባ ያለውን እውነት በአይኖቿ ውስጥ እያነበበች ትኩር ብላ አየችው። ጌታዬ ስትል በሹክሹክታ ጠየቀች። ለምንድን ነው ይህን ሁሉ የሚያደርጉት? ሪቻርድ እንደተለመደው በስራው ብቻ ተወስኖ በራቀ ሁኔታ መቀጠል ይችል ነበር። ነገር ግን በድምጿ ውስጥ ያለው ነገር፣ ተስፋው፣ ፍርሃቱና ያ ያንገበገበ ኩራት ለዓመታት የገነባውን የልብ ግንብ አፈረሰው። አይቼሻለሁ አላት በዝግታ። ከጥቂት ቀናት በፊት በዝናቡ ውስጥ። ፊቷ ገረጣ። ላስረዳው ትችላለሁ። ምንም ነገር ልታስረጅኝ አይገባም ማሪያ። እኔ ግን ላስረዳሽ የሚገባኝ ነገር አለ። ወደ እሷ ጠጋ አለ። እኔ ሀብቴን የገነባሁት ስኬት በግል ጥረት ብቻ እንደሚገኝ በማመን ነበር። ጠንክረህ ከሠራህ ትበለጽጋለህ፣ ድህነት ደግሞ የሰነፎች ወይም የሞኞች ምርጫ ነው ብዬ አምን ነበር። በዚህ ግዙፍ መኖሪያ ቤት ውስጥ ላለፉት 10 ዓመታት የኖርኩት እያንዳንዱን ኢንች በጉልበቴ እንዳገኘሁት በማመን ነበር። በቅንጦት የተሞላውን ኩሽና በእጁ እያመለከተ ንግግሩን ቀጠለ። ግን አንቺ ከኔ በላይ ትሰሪያለሽ፣ ከኔ በላይ ብልህና ደግ ነሽ፣ ከኔም በላይ ረፍት ይገባሻል። ሆኖም እኔ የተረፈኝን ምግብ ስጥል አንቺ በዝናብ ውስጥ ዳቦ ትበያለሽ። ፍትህ አይደለም። ይህ በጥረት ማግኘት አይባልም። ይህ ዕድልና አጋጣሚ ነው። አንዳንዶችን እየሸለመ ሌሎችን የሚቀጠቅጥ ሥርዓት ውጤት ነው። በማሪያ ጉንጮች ላይ እንባዎቿ ይፈሱ ነበር። ነገር ግን አይኖቿን ከአይኑ ላይ አልነቀለችም። ሥርዓቱን እኔ ልቀይረው አልችልም ሲል ሪቻርድ ቀጠለ። ይህንን ግን ማስተካከል እችላለሁ። እዚህ አሁን ላንቺ ከፈቀድሽልኝ እንደ ምጽዋት ሳይሆን እንደ ዕዳ ቁጠሪው። በዝናብ ውስጥ እስካላየሁሽ ድረስ ያልተረዳሁት ያለብኝ ዕዳ። የማሪያ ድምፅ ተቆራረጠ። ሴት ልጅ አለችኝ፣ ኢዛቤላ ትባላለች። የ7 ዓመት ሕፃን ናት። ታማ ነበር። ክፍያዎቹን ደግሞ በፍጹም ልከፍላቸው አልችልም። ወደፊት መራመድ አቃተኝ። በየቀኑ ስነቃ አስላለሁ። ቤት ኪራይ፣ መድኃኒት፣ ምግብ። ለእሷ እንዳይጎድልባት እኔ ምን እንደምተው አስባለሁ። እሷ በልታ የተረፋትን እበላለሁ። እናቶች የሚያደርጉት ይህንን ነውና። ግን እንድታውቅብኝ አልፈለግሁም ነበር። በእሷ ላይ እየወደኩ እንደሆነ ማንም እንዲያውቅብኝ አልፈለግኩም ነበር። አንቺ በእሷ ላይ እየወደቅሽ አይደለም አላት ሪቻርድ በጽኑ ድምፅ። አንቺ እስካሁን ካገኘኋቸው ሰዎች ሁሉ ጠንካራዋ ሰው ነሽ። ባለሽ ነገር ሁሉ ትወጃታለሽ። ግን ማሪያ ከእንግዲህ ብቻሽን መሆን የለብሽም። ፊቷን በእጆቿ ሸፈነች። ትከሻዎቿን በዝምታ ስቅስቅ ስትል ይንቀጠቀጡ ነበረ።
ሪቻርድ ሊያጽናናት ቢፈልግም እንዴት እንደሚያደርገው ስላልተረዳ በዝምታ ተቀመጠ። የቢሊዮን ዶላር የንግድ ስምምነቶችን የፈረመ ሰው ቢሆንም በኩሽናው ውስጥ የምታለቅስን ሴት እንዴት እንደሚይዛት ግራ ገባው። የምዕራቡ ክንፍ አለች ማሪያ በመጨረሻ ድምጿ በለቅሶ ታፍኖ። ቅናሹ እውነት ነው? ሙሉ በሙሉ እውነት ነው። ከፈለግሽ በዚህ ሳምንት መጨረሻ ግቢ። መኝታ ቤት፣ ሳሎንና የግል መታጠቢያ ቤት አለው። ለሁለት ሰው የሚሆን ሰፊ ቦታ ነው። እስክትረጋጊ ድረስ ለሳምንታት፣ ለወራት፣ ለፈለግሽው ያህል ጊዜ መቆየት ትችያለሽ። የሥራ ሰዓቱም የሕክምና መድህኑም ሁሉም እውነት ነው። ወዲያውኑ ይጀምራል። እጆቿን አወረደችና ትንፋሽ በሚያስቆርጥ ጥልቅ ስሜት አይኖቿን ከአይኖቹ ጋር አገናኘች። ለምን? እባክዎትን ለምን እንደሆነ መረዳት እፈልጋለሁ። ሪቻርድ ለእውነተኛው መልስ አሰበ። በዝናብ ውስጥ ያያት ምስል እረፍት እንደነሳው፣ የጥፋተኝነት ስሜት ወደ ምርመራ እንደገፋፋውና የእሷን ችግር በመፍታት የራሱን የነፍስ ባዶነት ለመሙላት እየሞከረ እንደሆነ አሰበ። ነገር ግን ከዚያ በላይ የሆነ ቀለል ያለ እውነት ነበር። ምክንያቱም አላት፣ በመስኮቴ ስመለከት ከሰራተኛነት ባለፈ በመጨረሻ አንድ የሰው ልጅ አየሁ። አንዴ ካየሁሽ በኋላ እውነት አምጥቼ ካየሁሽ በኋላ ደግሞ እንዳላየው መሆን አልቻልኩም። ግድ የለሽ ወደ ነበርኩበት ማንነቴ መመለስ አቃተኝ። ማሪያ ቀስ ብላ ተነሳች። ጠረጴዛውን ዞራ መጣችና ሁለቱን የሚያስደነገጠ ነገር አደረገች። አቀፈችው። ለአፍታ ቢሆንም በኃይል አቀፈችው። ከዚያም ወደ ኋላ ፈገፈገች። አዲስ እንባም ከዓይኖቿ ይፈስ ነበር። ዛሬ ኢዛቤላን ለምርመራ ወደ ሐኪም ወስዳታለሁ። በገንዘብ ምክንያት ሳላደርገው ዘግይቼ ነበረ። ዛሬ ከሥራ እረፍት ውሰጂ። የኔን መኪናና ሹፌርም ተጠቀሚ። ለሐኪሙም ንገሪው። ንግግሩን ገታ አደረገ። መደበኛ ሐኪም ላይኖራት እንደሚችል ስለተረዳ ላገኘሽው ማንኛውም ሰው የሕክምና ሂሳቡን በቀጥታ ወደ እኔ እንዲልኩት ንገሪያቸው። አቶ ክራውፎርድ። ሪቻርድ፣ እባክሽን ሪቻርድ ብለሽ ጥሪ። ሪቻርድ ስትል ስሙን በሹክሹክታ ደጋገመችው። አመሰግናለሁ። ከዚህ የተሻለ ቃል የለኝም፣ ግን አመሰግናለሁ። እሷ ከሄደች በኋላ ሪቻርድ በኩሽናው ውስጥ ብቻውን ቆመ። በድንገት ያካበተው የቅንጦት ሕይወት እንደ ትልቅ ስኬት ሳይሆን በአጋጣሚ እንደተገኘ የዕድል ስጦታ ሆኖ ተሰማው። ሁልጊዜም ራሴን በራሴ ያነጽኩ ሰው ነኝ ብሎ ያስብ ነበር። ማሪያ ግን እሱ ካገኘው የስኬት እጅግ በጣም ትንሽ ለሆነው ድርሻ እጥፍ ድካም ደክማለች። የሕይወት ሜዳው እኩል አልነበረም። መቼም ቢሆን እኩል ሆኖ አያውቅም። በሕይወቱ ለመጀመሪያ ጊዜ ሪቻርድ ክራውፎርድ ሀብቱ ከሌሎች የተሻለ እንደማያደርገው ይልቁንም ኃላፊነት እንዳለበት ተረዳ። ነገር ግን ይህ ገና ጅምር ነበር። በቅርቡ እንደሚረዳው ሁሉ የማሪያ ታሪክ ገና ያልተገለጡ ብዙ ገጾች ነበሩት። መስዋዕትነቷና ፍቅሯም እሱ ስለ ቤተሰብ፣ ስለ ግዴታና ስለ እውነተኛ የሀብት ትርጉም ያለውን ግንዛቤ የሚፈታተኑ ነበሩ። የምዕራቡ ክንፍ በፍጥነት ተቀየረ። ሪቻርድ ዕቃ አጓጓዦችን ቀጠረ። አዳዲስ የቤት ዕቃዎችን ገዛ። እንዲሁም ማቀዝቀዣውንና የምግብ መጋዘኑን በምግብ ሞላው። እስከ አርብ ምሽት ድረስ አቧራ ለብሶና ሳይጠቀም የቆየው ክፍል በእሱ ቤት ውስጥ ሞቅ ያለና ጋባዥ ቤት ሆነ። ቅዳሜ ዕለት ማሪያ ከኢዛቤላ ጋር ስትመጣ ሪቻርድ ስለ እሷ ብዙ ካነበበ በኋላ በአካል ሲያገኛት የሚሰማውን ስሜት አልገመተውም ነበር። ለ7 ዓመት ሕፃንነቷ አነስተኛ ነበረች። የእናቷ አይነት ጠቆር ያሉ አይኖችና ምንም እንኳን ደካማነቷ ቢታይም ክፍሉን የሚያበራ ፈገግታ ነበራት። በጥንቃቄ በየቦታው የተጠገነ ሮዝ ልብስ ለብሳለች። ይህ አቶ ክራውፎርድ ናቸው ኢዛቤል አለች ማሪያ በልጇ ትከሻ ላይ እጇን በረድ አድርጋ። ስርዓትሽን ጠብቂ። ኢዛቤላ ወደፊት ቀረብ ብላ በታላቅ አክብሮት እጇን ዘረጋች። ቤቶ ውስጥ ስላስተናገዱን አመሰግናለሁ አቶ ክራውፎርድ። እናቴ በጣም ደግ እንደሆኑ ነግራኛለች። ሪቻርድ ትንሿን እጇን በጥንቃቄ ጨበጠ። ልክ ከብርጭቆና ከተስፋ እንደተሰራች ወፍ ያህል ደካማ እንደሆነች አስተዋለ። እንኳን ደህና መጣሽ ኢዛቤላ። እዚህ ምቾት እንደሚሰማሽ ተስፋ አደርጋለሁ። ልክ እንደ ቤተ መንግሥት ነው። የኢዛቤላ የጨዋነት ጭንብል ቀልጦ ወደ ሕፃንነት መደነቅ ተቀየረ። እማዬ ተመልከቺ፣ በመስኮቱ አጠገብ መቀመጫ አለ። እዚያ ሆኜ ማንበብ እችላለሁ። የፈለግሽበት ቦታ ማንበብ ትችያለሽ የኔ ቆንጆ አለች ማሪያ
ድምጿ በስሜት ተዘግቶ። ኢዛቤላ ብዙም ደስታ ባላየችበት ሕይወቷ ውስጥ ይህን አዲስ ቦታ በደስታ ስትቃኝ ማሪያ አይኖቿ በእንባ እያብረቀረቁ ወደ ሪቻርድ ዞረች። እንዴት አድርጌ ላመሰግኖት እንደምችል አላውቅም። ሪቻርድ ትንሿን ሕፃን በመስኮቱ መቀመጫ ላይ ስትቀመጥ ተመለከተ። ያንኑ ዝናቡን ሲመለከትበት በነበረው መስኮት። አሁን ግን እይታው ከዚህ በኩል ሆኖ ሲታይ እጅግ የተሻለ እንደሆነ ተረዳ። ቀድሞውንም አመስግነችኛል ማሪያ አላት፣ ወደ ቤት በመምጣትሽ። የሪቻርድና የማሪያ ታሪክ የሚያስተምረን እውነተኛ ሀብት በባንክ ሂሳብ ውስጥ ባሉ ዜሮዎች ብዛት ሳይሆን በሌሎች ሰዎች ሕይወት ላይ በሚፈጠር አዎንታዊ ተጽዕኖ እንደሚለካ ነው። ብዙዎቻችን እንደ ሪቻርድ በራሳችን የመስታወት ግንብ ውስጥ ተሸሽገን በዙሪያችን ያሉትን ሰዎች እውነተኛ ማንነትና ስቃይ ሳናስተውል እንቀራለን። ከዚህ ታሪክ የምንወስዳቸው ዋና ዋና ነጥቦች: አስተውሎ ማየት፣ ሰዎችን እንደ ሰራተኛ፣ እንደ መንገደኛ ወይም እንደ ባዕድ ብቻ ሳይሆን እንደ ራሳቸው ታሪክና ትግል እንዳላቸው የሰው ልጆች ማየት መጀመር አለብን። ሪቻርድ በመስኮቱ በኩል ማየቱ ሕይወቱን ቀይሮለታል። ርኅራኄና ኃላፊነት፣ ስኬታማ መሆን ለራስ መኖር ብቻ ሳይሆን እድል ላላጋጠማቸው ወገኖች ድልድይ መሆን ኃላፊነትንም ያካትታል። ሀብት ካለን ለሌሎች መጠለያ፣ ዕውቀት ካለን ለሌሎች ብርሃን መሆን ይገባናል። የሰው ልጅ ክብር፣ እርዳታ ስናደርግ ሰዎችን በማያዋርድና ክብራቸውን በማይነካ መልኩ መሆን አለበት። ሪቻርድ ማሪያን የረዳት እንደ ምጽዋት ሳይሆን የሥራ ድርሻዋን በማስተካከልና መብቷን በማስከበር መሆኑ ትልቅ ትምህርት ነው። ትጋትና መስዋዕትነት፣ የማሪያ ሕይወት እንደሚያሳየን እናትነትና ፍቅር የማይቻለውን ለማድረግ የሚያስችል ታላቅ ጉልበት ናቸው። በመጨረሻ ሁላችንም ብንሆን የራሳችንን መስኮት ከፍተን ብንመለከት በአቅራቢያችን በዝናብ ውስጥ የቆመች ማሪያን አናጣም። ያንን ሰው ደግሞ ለመርዳት የግድ ሚሊዮኔር መሆን አያስፈልግም። ልባዊ ትኩረትና ጥቂት ደግነት ብቻ በቂ ናቸው። እውነተኛ ስኬት የራስን ሕይወት መምራት ብቻ ሳይሆን የሌላውን ሰው ሕይወት መታደግ መቻል ነው። ይህ ታሪክ ልባችሁን ከነካውና ትምህርት ከሆናችሁ ቪዲዮውን ላይክ በማድረግ ደስታችሁን ግለጹልን። በቀጣይ እንዲህ ያሉ አስተማሪና ልብ የሚነኩ ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ደግነት ለሌሎች እንዲደርስም ቪዲዮውን ለወዳጅ ዘመዶ ሼር ያድርጉት። ታሪኩን እስከ መጨረሻው አብራችሁን ስለተከታተላችሁ በጣም እናመሰግናለን። ታሪኩን ጨርሳችሁ ከሆነ በኮሜንት መስጫው ላይ ጨርሻለሁ ብላችሁ ጻፉልን። ስለተከታተላችሁን እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።